ዜና ከወደ ኢራን ኒውክሌር ማበልጸግን እንደምቀጥል ድፍን ዓለም ይወቅልኛለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኢራን ኒውክሌር ማበልጸግን እንደምቀጥል ድፍን ዓለም ይወቅልኛለች። ኢራን በዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በቪየና ባካሄደው ጠቅላላ ጉባኤ ላይ በኒውክሌር ተቋሞች ላይ የሚደርሱ ጥቃቶችን የሚከለክል ውሳኔ ልታቀርብ ነው ሲል አልጀዚራ ዘግቧልም። ይህ እርምጃ በሰኔ ወር ለ12 ቀናት በዘለቀው ግጭት አሜሪካና እስራኤል በኢራን ላይ ጥቃት ከፈጸሙ በኋላ የመጣ ነው። የኢራን የአቶሚክ ኤነርጂ ድርጅት ኃላፊ መሐመድ ኢስላሚን ጨምሮ የኢራን ከፍተኛ የኒውክሌር ባለስልጣናት ከሰኞ ጀምሮ እስከ አርብ ለሚቆየው 69ኛው የአይኤኢኤ ጠቅላላ ጉባኤ ቪየና ገብተዋል። ቴህራን የውሳኔ ሀሳቡን ለማቅረብ ፍላጎት እንዳላት ብታረጋግጥም የመጨረሻውን ጽሑፍ ግን አልጻፈችም። ኢስላሚን ለኢራን መንግስት ሚዲያ እንደተናገሩት ጉባኤው ስለ አይኤኢኤ ባህሪ በተለይም ስለ ዳይሬክተሩ ራፋኤል ግሮሲስ ስጋቶችን ለማጉላት እድል ነው ብሏል። ይህ አካል ምንም አይነት አቋም ሳይወስድ በኢራን ላይ የተሰነዘረውን ጥቃት ሳያወግዝና በምትኩም በጣም ገለልተኛ በሆነ መንገድ እርምጃ ስለወሰደ የኤጀንሲውን ሙያዊ ስነ ምግባር ማነስ አይተናል። ወደ ፍጹምና ደረጃ ድርብ ደረጃ ተግባራዊ አድርጓል ብለዋልም። ይሄ ውሳኔ ሀሳብ ባይጸድቅም የተባበሩት መንግስታት ቻርተር በቃሉ ትክክለኛ ትርጉም መጎዳቱን ያሳያል ብለዋል። አልጀዚራ እንደዘገበው ኢራን በጉባኤው ወቅት አባል ሀገራትን ለማግባባት አቅዳለች። ምንም እንኳ ባለስልጣናቱ ረቂቁ ድምፅ ለመስጠት እንኳ ላያደርገው ይችላል ቢሉም የኢራን ምክትል የኒውክሌር ኃላፊ ቤህሩዝ ካማልቫንዲ ዋሽንግተን ሀገራት ድርጊቱን እንዲቃወሙ ግፊት እያደረገች ነው ብሏል። የዩናይትድ ስቴትስ የውሳኔ ሀሳቡን እንዲያግዱ በአባል ሀገራት ላይ ጫና እያሳደረች ሲሆን ኤጀንሲዎቹንም ለድርጅቱ የሚሰጠውን እርዳታ እንደሚያቋርጥ አስፈራርታለች ብሏል። ካማልቫንዲ በ1981 የወጣውን የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ 487ን ጨምሮ እስራኤል በኢራቅ ኦሲራክ ሪአክተር ላይ ያደረሰችውን ጥቃት የተባበሩት መንግስታት ቻርተር የጣሰ ነው በማለት ለእንደዚህ አይነት እርምጃዎች ቅድመ ሁኔታዎችን አመልክቷል። ከ1985 እና ከ1990 የተካሄደውን የ1985 እና የ1990 የተባበሩት መንግስታት ድርጅት የውሳኔ ሀሳቦችን በመጥቀስ የተጠበቁ የኒውክሌር ተቋማትን ጥበቃን አጽንኦ ሰጥቷል። አሜሪካ እንደ ኤሮፓያን አቆጣጠር በ2015 በዶናልድ ትራምፕ ከኢራን የኒውክሌር ስምምነት ከወጣች በኋላ በ2018 የአይኤኢኤ ገዢዎች ቦርድ በቴህራን ላይ 4 የውግዘት ውሳኔዎች አሳልፈዋልም። ኢራን ፕሮግራሟ ሲቪል እንደሆነ ትናገራለች። በዚህ ዓመት መጀመሪያ ላይ የዩናይትድ ስቴትስ የስለላ ድርጅት ሆኑ የአይኤኢኤ ቴህራን የኒውክሌር ጦር መሳሪያዎች እያሳደደች ስለመሆኗ ማስረጃ አላገኙም ሲል አልጀዚራ ዘግቧል። ኢራን ከሰኔ 13 ጀምሮ ቴህራንን የጥበቃ እርምጃዎችን አትከተልም ብሎ ካወጀ በኋላ አይኤኢኤን መንገዱን እየጠራች ነው ስትል እየከሰሰች ትገኛለች። የውጭ ጉዳይ ሚኒስትሩ አባስ አራግቺ ከቦምብ ፍንዳታው በኋላ የተቋረጠውን ፍተሻ እንደገና ለመጀመር ባለፈው ሳምንት በካይሮ ከአይኤኢኤ ጋር ስምምነት ላይ የደረሱ ሲሆን ጥቃት የደረሰባቸውን ጨምሮ ሁሉንም ተቋማት የሚሸፍነው ስምምነቱ በከፍተኛ የብሔራዊ ደህንነት ምክር ቤት ጸድቋል ብሏል። የጠቅላይ መሪ አያቶላ አሊ ካማኒል ተሿሚዎችን የመንግስት መሪዎችና ወታደራዊ አዛዦችን ያካተተው ምክር ቤቱ በእሁድ መግለጫው ድጋፉን አረጋግጦ በኢራን እስላማዊ ሪፐብሊክ
በኢራን እስላማዊ ሪፐብሊክ እና በኒውክሌር ተቋማቱ ላይ ከዚህ ቀደም የተቋረጡ የጸጥታው ምክር ቤት ውሳኔዎችን እንደገና መተግበርን ጨምሮ ማንኛውንም የጥላቻ እርምጃ ቢወስድ የእነዚህ ዝግጅቶች ትግበራ ይታገላል ሲል አስታውቋልም። ውድና የተከበራችሁ የዩቲዩብ ተከታታዮቼ ይህንን መልእክት ለሁሉም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ስለቆያችሁም እጅግ በጣም እያመሰገንኩኝ የዕለቱ ዜና ይህን ይመስል ነበር። ሀገራችንንም ዓለምንም ሰላም ያድርግልን።